የማንቸስተር ዩናይትድን የዝውውር መረጃዎች በተመለከተ ያለቁና በንግግር ላይ ያሉ ዜናዎች ተሰምተዋል። ማንቸስተር ዩናይትድ የካርሎስ ባሌባን ዝውውር ሙሉ በሙሉ ያጠናቀቀ ሲሆን የግራ መስመር ተከላካይ ለማስፈረም በንግግር ላይ እንደሚገኝ ፋብሪዚዮ ሮማኖና ማንቸስተር ኢቭኒንግ ኒውስን ጨምሮ በርካታ የመገናኛ አውታሮች እየዘገቡት ይገኛሉ። በሌላ በኩል ማንቸስተር ዩናይትድ ከአዲስ አዳጊው ሃል ሲቲ ጋር ያደረገውን የመጀመሪያ የፕሪሚየር ሊግ ጨዋታ በሽንፈት አጠናቋል። ከዚህ ጋር ተያይዞ ከጨዋታው ውጤት ባሻገር የተማርናቸውን ሁለት ዋና ዋና ነጥቦች የተመዘገቡ አስደናቂ ቁጥራዊ መረጃዎች እንዲሁም አሰልጣኝ ማይክል ካሪክ በቀጣይ ሊተገብራቸው ወይም ሊያስተካክላቸው የሚገቡትን አራት ዋና ዋና ውሳኔዎችን በዝርዝር እያነሳን ቆይታ እናደርጋለን። በተጨማሪም ስለ ሉዊስ ሃል እና አሌሃንድሮ ባልዴ ዝውውር እንዲሁም ሌሎች የግራ መስመር ተከላካይ አማራጮችን በተመለከተ አዳዲስ መረጃዎችን የምናደርሳችሁ ይሆናል። ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ አስተያየት እየጻፋችሁልን እስከ መጨረሻው አብራችሁን ቆዩ። ወደ መረጃዎቹ እንለፍ። በቅድሚያ የምንመለከተው ርዕሰ ጉዳያችን የመክፈቻ ጨዋታውንና የአሰልጣኝ ማይክል ካሪክ የቤት ስራዎችን ይሆናል። ማንቸስተር ዩናይትድ ከአዲስ አዳጊው ሃል ሲቲ ጋር በኤምኬኤም ስቴዲየም ባደረገው የመጀመሪያው የፕሪሚየር ሊግ ጨዋታ ሽንፈት አስተናግዷል። ባለፈው ዓመት በአርሰናል ዘንድሮ ደግሞ በሃል ሲቲ መሸነፉን ተከትሎ ከ2016-2017 የውድድር ዓመት በኋላ የመጀመሪያዎቹን ሁለት ተከታታይ የፕሪሚየር ሊግ የመክፈቻ ጨዋታዎች ማሸነፍ አልቻለም። ከዚህ ጋር ተያይዞ የሚዲያው ጩኸት፣ የፐንዲቶቹ ጫና ከአሁኑ በየቦታው እየተሰማ ይገኛል። የዓለም ፍጻሜ የሆነ ያህል ከዳር እስከ ዳር ማይክል ካሪክና ቡድኑ ላይ ከልክ ያለፈ ስድብ እየወረደ ነው ማለት ይቻላል። ፐርሰናሊ በእኔ አስተያየት ትችት አስፈላጊ ቢሆንም በዚህ ልክ መሆኑ ግን ትክክል አይመስለኝም። በእርግጥ ማንቸስተር ዩናይትድ በሚጠበቀው ልክ መገኘት ባለመቻሉ ተሸንፏል። ያውም ሊከላከላቸው በሚችላቸው ሁለት የቆሙ ኳሶች ጎል ተቆጥሮበት ነው የተሸነፈው። ማንቸስተር ዩናይትድ ኳሱን በመቆጣጠር ብልጫ ቢወስድም ጨዋታውን መቆጣጠር አልቻለም ነበር። እንደውም የግብ ጠባቂው የሴነ ሎመንስ አስደናቂ ብቃት ተጨምሮበት እንጂ ውጤቱ ከዚህ ይበልጥ የከፋ ሊሆንም ይችል ነበር። ከውጤቱ ባሻገር ከኤስ ሚላን ጋር በነበረው የወዳጅነት ጨዋታ አሰልጣኝ ሩበን አሞሪም ያጋለጠው ክፍተት አሁንም ቀጥሏል። የሃል ሲቲው አሰልጣኝ ሰርጌይ ጃኪሮቪች ማንቸስተር ዩናይትድ በቅድመ ውድድር ዝግጅት ላይ በኤስ ሚላን የተሸነፈበትን ጨዋታ በማጥናት ለጨዋታው ዝግጅት ማድረጉን ተናግሯል። ለዚህም አንዱ ማሳያውሃል ሲቲ በቅድመ ውድድር ዝግጅቱ በአራት ተከላካይ ወይም በባክ4 ሲጫወት ቢቆይም ማንቸስተር ዩናይትድን ለመግጠም ግን በአምስት ተከላካይ ወይም ባክ5 ነበር የተጠቀመው። ሩበን አሞሪም ከኳስ ጋር ወይም ደግሞ ኢምፖዚሽን ሲሆን በባክ3 ቢጫወትም ከኳስ ውጪ ወይም ደግሞ አውት ኦፍ ፖዚሽን ሲሆን ደግሞ ወደ ባክ5 እንደሚቀየር ይታወቃል። ባለፈው የውድድር ዓመት የፉልሃሙ አሰልጣኝ ማርኮ ሲልቫ የሩበን አሞሪምን ታክቲካል ዲሲፕሊን ስለተረዳ ነው በአማካይ ስፍራ ላይ ብልጫ መውሰድን እንደ መፍትሄ ተጠቅመንበታል በማለት አስተያየት መስጠቱ ይታወሳል። ዘንድሮ ደግሞ የሃል ሲቲው አሰልጣኝ የማንቸስተር ዩናይትድን ደካማ ጎን በቀላሉ እንዳገኘው መናገሩ ለሌሎች አሰልጣኞችና ለቀጣይ ጨዋታዎች ስጋት ሊፈጥር ይችላል። ከዚህ ጋር ተያይዞ ቀጣይ ሳምንት በኦልድ ትራፎርድ የሚገጥመው የኢፕስዊች ታውኑ አሰልጣኝ ጋሪ ኦኔል የባክ5 አሰልጣኝ ስለሆነ ይህንን ታክቲካል ክፍተት ሊጠቀምበት ይችላል። ከጨዋታው ውጤት ባሻገር የተማርናቸውን ዋና ዋና ነጥቦች ስንመለከት በጨዋታው ላይ ከነበሩት አጠቃላይ ሁነቶች በመነሳት በማንቸስተር ዩናይትድ በኩል የታዩ በርካታ ክፍተቶች ነበሩ ማለት ይቻላል። ከነበሩት ክፍተቶች መካከል የመጀመሪያውና ትልቁ ጉዳይ ከፍተኛ የመከላከል ችግር ነው። ማንቸስተር ዩናይትድ በግልጽ የሚታይ የመከላከል ችግር ነበረበት። አራቱ ተከላካዮች ሃሪ ማጓየር፣ ኤደን ሄቨን፣ ሉክሾውና ኑሰር ማዝራይ ለጨዋታው ዝግጁ አልነበሩም። ሃሪ ማጓየር ከመከላከል ይልቅ የማጥቃት ፍላጎት ነበረው ማለት ይቻላል። ምክንያቱም ሃሪ ማጓየር 11 ኳሶችን ወደ ሃል ሲቲ የግብ ክልል ያሻገረ ሲሆን 5 ጊዜ በሃል ሲቲ ፍጹም ቅጣት ምት ሳጥን ውስጥ ተገኝቶ ነበር። በተለይ የአየር ላይና የቆሙ ኳሶችን የመከላከል ድክመት የማንቸስተር ዩናይትድ ትልቁና የከፋው ችግር ነበር። ሁለቱም ጎሎች የተቆጠሩበት ከቆመ ኳስ የተገኙ ነበሩ። ባለፈው ዓመት ካርሎስ ካዘሚሮ ከቆሙ ኳሶች ጎሎችን ከማስቆጠር በተጨማሪ የአየር ላይ ኳሶችን በመከላከል ለማንቸስተር ዩናይትድ ወሳኝ ተጫዋች ነበር። በዚህ ጨዋታ ሃሪ ማጓየርም ሆነ ኤደን ሄቨን የአየር ላይ ኳሶችን በመከላከል ጥሩ አልነበሩም። ምናልባት ይሄንን ችግር ለመቅረፍ የማቲያስ ደሊክት መመለስ በጉጉት ይጠበቃል። ከሃል ሲቲው ሽንፈት በስተጀርባ የተመለከተነው ሁለተኛው ጉዳይ የአማካይ ክፍሉ አለመረጋጋትና የአሰልጣኝ ማይክል ካሪክ የታክቲክ መዛባት ይገኝበታል። በአማካይ ስፍራ በደብል ፒቮት የተጣመሩት አዳዲሶቹ ፈራሚዎች አንድሬ ሳንቶስ እና ዩሪ ቴሌሞንስ እስከ 66ኛው ደቂቃ በሜዳ ውስጥ የቆዩ ቢሆንም ለጨዋታው የሚመጥን የጥንካሬና የአካል ብቃት ማነስ ይታይባቸው ነበር። በተጨማሪም ሁለቱ አማካዮች የውህደት ወይም ደግሞ የኬሚስትሪ ችግር ነበረባቸው። በእርግጥ አንድሬ ሳንቶስ እና ዩሪ ቴሌሞንስ ከኤስ ሚላን ጋር በተደረገው የወዳጅነት ጨዋታ ለ45 ደቂቃ አብረው የተሰለፉ ሲሆን በመደበኛ የውድድር ጨዋታ ደግሞ የመጀመሪያቸው ስለሆነ ለመግባባት ጊዜ ያስፈልጋቸዋል።
ማንቸስተር ዩናይትድ ኳሱን በማንሸራሸር ብልጫ ቢወስድም ፍጹም መረጋጋት የጎደለውና ኬዮቲክ የሆነ አጫወት እንደነበረው የሚያመላክቱ አስገራሚ ቁጥራዊ መረጃዎች ተመዝግበዋል። የመጀመሪያው አስገራሚ ቁጥራዊ መረጃ ማንቸስተር ዩናይትድ ወደ ሃል ሲቲ የግብ ክልል 39 ጊዜ ክሮስ አድርጓል። ይህም ማይክል ካሪክ ማንቸስተር ዩናይትድን ማሰልጠን ከጀመረበት ጊዜ አንስቶ በሁሉም ጨዋታዎች ላይ ከተደረገው በላይ በ14 ብልጫ ነበረው። እነዚህ ክሮሶች አድራሻ የሌላቸውና ታርጌት ያልጠበቁ ነበሩ ማለት ይቻላል። ምክንያቱም ክሮሶችን የሚያጠቃ ተጫዋች ሳይኖር ክሮስ መብዛቱ ትልቅ ብክነት ነበር። ሁለተኛው አስገራሚ ቁጥራዊ መረጃ ማንቸስተር ዩናይትድ በአማካይ በየ19 ቅብብሎቹ አንድ ጊዜ ክሮስ ያደርግ ነበር። ይህም ባለፈው የውድድር ዓመት ሩበን አሞሪም መስከረም 2025 ቼልሲን ካሸነፈበት ጨዋታ ወዲህ ከፍተኛው የክሮሶች ፍጥነት ሆኖ ተመዝግቧል። ሶስተኛው አስገራሚ ቁጥራዊ መረጃ ማንቸስተር ዩናይትድ ያስመዘገበው ሁለት መስመር ሰንጣቂ ኳሶችን ወይም ደግሞ ሁለት ስሩ ቦልስ ብቻ ነበር። ይህም ማይክል ካሪክ ማንቸስተር ዩናይትድን ከያዘ በኋላ በአማካይ ከሚያደርጋቸው 2.93 ላይን ብሬኪንግ ፓስ ያነሰ ነበር። እነዚህ ቁጥራዊ መረጃዎች እንዲሁ ዝም ተብለው የሚታለፉ አይደሉም። ምክንያቱም ማንቸስተር ዩናይትድ ከኳስ ጋር ረጅም ጊዜ በማሳለፍና አጫጭር ቅብብሎችን በማድረግ የሃል ሲቲን ጥብቅ መከላከል ለማፍረስ ትዕግስት አልባ መሆኑን የሚጠቁሙ ናቸው። ሌላው ይህ መረጋጋት የጎደለው አጨዋወት ማይክል ካሪክ በጫና ውስጥ ገብቶ ታክቲክ መቀየሩን ወይንም ደግሞ ተጫዋቾቹ የአሰልጣኙን መመሪያ ትተው በራሳቸው ውሳኔ መጫወታቸውን ያሳያል። ዞሮ ዞሮ ሁለቱም መንገዶች የአእምሮ ጥንካሬ ድክመትና ለቡድኑ አደገኛ ምልክቶች ናቸው ማለት ይቻላል። አራተኛው አስገራሚ ቁጥር ከማጥቃት እንቅስቃሴ ጋር የተገናኘ ነው። የማንቸስተር ዩናይትድ ማጥቃት ውጤታማ ባይሆንም ባለፈው ዓመት ከአርሰናል ጋር ካደረገው የመክፈቻ ጨዋታ ጋር ተመሳሳይነት አለው። በዚህ ጨዋታ 21 የጎል ሙከራና 1.8 ኤክስፔክትድ ጎል አስመዝግቧል። እንዲሁም 41 ጊዜ የሃል ሲቲ ፍጹም ቅጣት ምት ሳጥን ውስጥ ኳስ መንካት ችሎ ነበር። ይሄ የሚነግረን ጥሩ የማጥቃት እንቅስቃሴ ቢኖረውም በአፈጻጸም ወይም ደግሞ በኤፊሺየንሲ ደረጃ መሻሻል ያለባቸው ነገሮች እንዳሉ ነው። ከቁጥራዊ መረጃዎች ጋር በተገናኘ ሌላኛው አስገራሚ ጉዳይ የብሩኖ ፈርናንዴዝ እና የሉክ ሾው ቁጥራዊ መረጃ ነው። በዚህ ጨዋታ ብዙ ኳስ የነካው ተጫዋች ብሩኖ ፈርናንዴዝ ነው። ብሩኖ ፈርናንዴዝ 102 ጊዜ ኳስ የነካ ቢሆንም ሃል ሲቲዎች ወደ ራሳቸው ሳጥን ተጠግተው በመከላከላቸው ምክንያት ብሩኖ ፈርናንዴዝ አደገኛ ባልሆኑ ቦታዎች ላይ ኳስ እንዲይዝ አድርገውታል። ብሩኖ በተደጋጋሚ ወደ ጥልቅ አማካይ እየተመለሰ ኳስ ለማደራጀት ሲሞክር፣ አንዳንዴም ረጃጅም ኳሶችን ለማሻገር ሲሞክር ተመልክተነዋል። ከዚህ ጋር ተያይዞ ብሩኖ ፈርናንዴዝ ጨዋታው ላይ የሚታይ አስተዋጽኦ ማድረግ አልቻለም ነበር። በሌላ በኩል በግራ መስመር ተከላካይነት የተሰለፈው ሉክ ሾው ቦታውን እየለቀቀ በመውጣት 23 ጊዜ አውት ኦፍ ፖዚሽን ሲገኝ ነበር። ይህንንም ተከትሎ የሃል ሲቲው አሰልጣኝ ከሉክ ሾው ጀርባ ያለውን ክፍተት በተደጋጋሚ ለመጠቀም ሲሞክር ተመልክተናል። ከኤስ ሚላን ጋር በነበረው ጨዋታም ሉክ ሾው ተመሳሳይ የሆነ ክፍተት ሲታይበት ነበር። ስለዚህ አሰልጣኝ ማይክል ካሪክ የሉክ ሾውን ክፍተት ለማስተካከል ፓትሪክ ዶርጉን ወደ ግራ ተከላካይነቱ መልሶ ማርከስ ራሽፎርድን ደግሞ በክንፍ አጥቂነት በማሰለፍ የማንቸስተር ዩናይትድን የግራ መስመር ፈጣንና አደገኛ ማድረግ ይችላል። ማይክል ካሪክ በቀጣይ ሊተገብራቸው ወይም ሊያስተካክላቸው የሚገቡትን ጉዳዮች ስንመለከት አሰልጣኝ ማይክል ካሪክ ብዙ የቤት ስራዎች ቢኖሩበትም በቀጣይ ጨዋታዎች ላይ 4 ዋና ዋና ውሳኔዎችን ማሳለፍ ይኖርበታል። የመጀመሪያው የቤት ስራ በግራ ክንፍ አጥቂነት የሚሰለፈውን ተጫዋች ለይቶ መወሰን ነው። በሃል ሲቲው ጨዋታ በግራ ክንፍ የተሰለፈው ፓትሪክ ዶርጉ ያሳየው ፐርፎርማንስ ጥሩ የሚባል አልነበረም። ከዚህ ጨዋታ በተጨማሪ ፓትሪክ ዶርጉ ወደ ሳጥናቸው ተጠግተው በሎ ብሎክ የሚከላከሉ ቡድኖችን ሰብሮ ለመግባት አስተማማኝ ፕሮፋይል እንደሌለው መገንዘብ ይቻላል። ማርከስ ራሽፎርድ በሁለተኛው አጋማሽ ተቀይሮ በመግባት በጨዋታው ውጤት ላይ ልዩነት ባይፈጥርም 4 የጎል እድሎችን መፍጠር ችሎ ነበር። ስለዚህ ማርከስ ራሽፎርድን በቋሚነት ማሰለፍ የተሻለ የውሳኔ አማራጭ ይመስላል። ሁለተኛው ጉዳይ የአንድሬ ሳንቶስ እና የዩሪ ቴሌሞንስን ጥምረት ለጊዜው አለመጠቀም ነው። ቀደም ብለን እንዳነሳ ነው የአማካይ ክፍሉ መረጋጋት አልነበረውም። ለዚህም ዋናው ምክንያት አንድሬ ሳንቶስ እና ዩሪ ቴሌሞንስ ጨዋታን በማፍጠን ላይ የተመሰረተ ፎርዋርድ ፓሲንግ የሚወዱ በመሆናቸው ቶሎ ቶሎ ወደፊት የሚያደርጓቸው ቅብብሎሾች በተቃራኒ ቡድን በቀላሉ ኢንተርሴፕት የመደረግ እድላቸው ሰፊ ነው። ስለዚህ በደንብ እስከሚላመዱና ጥሩ ውህደት እስከሚፈጥሩ ድረስ ከሁለቱ አንደኛቸውን ከኮቢ ሜኑ ጋር ማጣመር የተሻለ ይሆናል። ምክንያቱም ኮቢ ሜኑ ተቀይሮ ከገባ በኋላ ያሳየው መረጋጋት፣ ቦታ የመሸፈንና የጨዋታ ቁጥጥር የማንቸስተር ዩናይትድ ቡድን እሱን ምን ያህል እንደሚፈልገው ያሳየ ይመስላል። ሶስተኛው ጉዳይ ዲያጎ ዳሎትን በኑሰር ማዝራዊ ቦታ መተካት ነው። የሃል ሲቲ አደገኛ ሙከራዎችና የጎል እድሎች የተፈጠሩት በማዝራዊ በኩል ነበር። ስለዚህ ተቀይሮ በመግባት መረጋጋት ያመጣውን ዲያጎ ዳሎትን ወይም ደግሞ በቅድመ ውድድር ዝግጅት ላይ በቀኝ መስመር ተከላካይነት ሲጫወት የነበረው ሌኒ ዮሮን በቋሚነት ማሰለፍ የተሻለ ይሆናል።
አራተኛው መስተካከል ያለበት ጉዳይ ፕሮአክቲቭ በመሆን ፈጣንና ትክክለኛ ውሳኔ መስጠት ነው። አሰልጣኝ ማይክል ካሪክ በመጀመሪያዎቹ 20 ደቂቃዎች ውስጥ ነገሮችን ቀድሞ በማንበብ ከቁጥጥሩ ውጪ ሳይሆኑ ፈጣን ውሳኔዎችን የማስተላለፍ ልምዱን ማሻሻል አለበት። እንደዚህ አይነት ውሳኔዎች የግድ ተጫዋች በመቀየር ወይም ደግሞ ታክቲካል ቦርድ ይዞ ማስረዳትን ላይጠይቁ ይችላሉ። በቀላሉ ወደ ተችላይኑ በመምጣት መልእክት ማስተላለፍ ብቻ በቂ ሊሆን ይችላል። አሰልጣኝ ማይክል ካሪክ ከጨዋታው መጠናቀቅ በኋላ የሰጠውን መግለጫ ስንመለከት ማይክል ካሪክ በጣም ተረጋግቼ እያናገርኳችሁ ቢሆንም በውስጤ ግን ምንም አይነት መረጋጋት የለም። በአጨዋወታችን ደስተኛ አይደለሁም። በማንቸስተር ዩናይትድ ለረጅም ጊዜ ተጫውቻለሁ። ሁላችንም መጮህ ወይም ደግሞ ትርምስ መፍጠር የለብንም። መረጋጋት ማለት በውስጡ ምንም አይነት ስሜት የለም ማለት አይደለም የሚል ምላሽ በመስጠት በጨዋታው ውጤትና በነበረው ፐርፎርማንስ የተሰማውን ገልጿል። ማይክል ካሪክ አክሎም የምንፈልገው አይነት አጀማመር ባይሆንም አንድ ጨዋታ መሸነፋችን የጉዟችንን አቅጣጫ ይቀይረዋል ማለት አይደለም። አሁን ተረጋግተን አንድነታችንን ጠብቀን የምናሻሽላቸውን ነገሮች እያሻሻልን እንቀጥላለን በማለት መልእክቱን አስተላልፏል። ከአሰልጣኝ ማይክል ካሪክ መግለጫ በተጨማሪ የተጫዋቾችን መልእክት ስንመለከት ዩሪ ቴሌሞንስ በኢንስታግራም ገጹ ላይ ባስተላለፈው መልእክቱ አንድ ጨዋታ፣ አንድ አስከፊ ፐርፎርማንስ በፍጹም እኛን አይገልጸንም። ቀጣይ በሜዳችን ኦልድ ትራፎርድ እንገናኝ የሚል መልእክት አስተላልፏል። ከዩሪ ቴሌሞንስ በተጨማሪ የቀድሞው የማንቸስተር ዩናይትድ በረኛ ዴቪድ ደሄያ ዋናው ነገር አጀማመሩ ሳይሆን አጨራረሱ ነው የሚል መልእክት አስተላልፏል። እንግዲህ የማንቸስተር ዩናይትድ ተጫዋቾችና አሰልጣኝ ማይክል ካሪክ ከስህተታቸው ተምረው በቀጣይ ጨዋታ ላይ ተጠናክረው ይመጣሉ ተብሎ ይጠበቃል። የዝግጅታችን የመጨረሻ ክፍል ያደረግነውና የዝውውር መረጃዎችን የምናነሳበት ርዕሰ ጉዳያችን ላይ ደርሰናል። ማንቸስተር ዩናይትድ የካርሎስ ባሌባን ዝውውር ሙሉ በሙሉ ማጠናቀቁን ፋብሪዚዮ ሮማኖ አሳውቋል። በፋብሪዚዮ መረጃ መሰረት ካርሎስ ባሌባ የሕክምና ምርመራውን በተሳካ ሁኔታ አጠናቆ የ5 ዓመት ኮንትራት ከተጨማሪ የ1 ዓመት ማራዘሚያ ጋር ፈርሟል። ሌሎች የዝውውር መረጃዎችን በተመለከተ ማንቸስተር ዩናይትድ የግራ ክንፍ ተከላካይ እንደሚያስፈርም ግልጽ ነው። በዚህም መሰረት ማንቸስተር ዩናይትድ የአሌሃንድሮ ባልዴን ሉዊስ ሃልን የዴቪድ ራውምና የጆርጅ ሳሊናስን ሁኔታ በቅርበት እየተከታተለ እንደሆነ መረጃዎች ይጠቁማሉ። አሌሃንድሮ ባልዴን በተመለከተ ባርሴሎና ከኤልቼ ጋር በሚያደርገው የመጀመሪያው የላሊጋ ጨዋታ ላይ በስኳድ ስብስብ ውስጥ አለመካተቱን የፋብሪዚዮ መረጃ ያመላክታል። ፋብሪዚዮ ሮማኖ አክሎም አሌሃንድሮ ባልዴን ጨምሮ ሌሎች 2 ተጫዋቾች በዘንድሮው የዝውውር መስኮት ከባርሴሎና የመልቀቅ እድል አላቸው ብሏል። የሉዊስ ሃልን ጉዳይ ስንመለከት ኒውካስትል ዩናይትድ የ21 ዓመቱን የግራ መስመር ተከላካይ ለማንቸስተር ዩናይትድ የመሸጥ ፍላጎት እንደሌለው አሳውቋል። በተጨማሪም ሉዊስ ሆል በኒውካስትል ቤት እስከ 2029 የሚያቆይ ኮንትራት ያለው ሲሆን አዲሱ አሰልጣኝ ማቲያስ ጃይስሌ ተጨማሪ ኮንትራት በማስፈረም በክለቡ ውስጥ የመሪነት ወይም ደግሞ የሊደርሺፕ ሚና ሊሰጠው እንደሚፈልግ እየተነገረ ይገኛል። በሌላ በኩል ሉዊስ ሆል ወደ ማንቸስተር ዩናይትድ የመሄድ ፍላጎት እንዳለው መረጃዎች ይጠቁማሉ። ይሁን እንጂ የሉዊስ ሆል ፍላጎት ብቻውን በቂ ስለማይሆን ማንቸስተር ዩናይትድ ተጫዋቹን ለማስፈረም ለግራ መስመር ተከላካዮች የሚከፈለውን የዓለም ክብረ ወሰን መስበር እንደሚጠበቅበት የቲም ቶክ መረጃ ይጠቁማል። ለዛሬ የነበረን ዝግጅት ይህንን ይመስላል። በእናንተ በኩል ማንቸስተር ዩናይትድን በተመለከተ በተለይ ስለ መክፈቻው ጨዋታ ያላችሁን ሐሳብ አስተያየት በኮሜንት መስጫው ላይ አጋሩን። ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻው አብራችሁን ስለነበራችሁ ከልብ እናመሰግናለን። ቀጣይ በሌሎች መረጃዎች እስከምንገናኝ መልካም ጊዜ ይሆንላችሁ። ሰላም ሁኑ።